እየመጣሽ ተኝ። የኛ ቤት ሰፊ ነው። መሀል አዲስ አበባ ቦሌ ቡልቡላ ነው እኮ ነው የምልሽ አንቺ። ስለዚህ ማለት ነው የተለመደ ውሻ እንኳ ከቤትህ እንጀራ እየሰጠክ ያሳደግከው ውሻ እንኳ እደግ ደግ ብዬ ያሳደግኩት ጋጋ ዘንበል ዘንበል ላለኛ ነው ሊወጋ ጅጋሽዬ ጀግና ብለን ለአንተ መስዋዕትነት ከፍለንልሃል። ከነሱ ባሻገር ከሩታም ከሄርሜላም ሩታም ሰው ናትኝ፣ ሄርሜላም ሰው ናትኝ። ትናንትና የዋለልህን ሰው በጦር ወቅተህ ልቡን ማድማት የለብህም። ያንን ሰው ስትሸሸው ቀስ ባለ መንገድ ቀስ ባለ መልኩ መሸሽ እንጂ ጦሩን ወቅተህ ልባቸውን ደሙን አፍስሰህ አይደለም። ገባህ አይደለም? ፍቅርም እንደዛው ብትከበሪ ይሻልሻል። አንቺ ፍቅር ማለት ነው። ያሰርብሽን ብዬ ነበር፣ አሁን ግን እሰድብሻለሁ። የእናንተ ድራማ ባላበቃበት ጊዜ ሴት ልጅ አገልጋይ ሆና ባሪያ ሆና እንድትኖር ትዳር ውስጥ ዝቅ ብላ አንገቷን አጎንብሳ እንድትኖር ነው እያካሄዳችሁ ያላችሁት። እኛ ደግሞ እንደዛ እናረግም። ተከብረንም አክብረንም የምንኖር ሰዎች ነን። ትዳር ውስጥ ታላከበረን ደግሞ የራሱ ጉዳይ። ኒካችንን ይፈታል፣ ወደ ቤታችን እንሄዳለን። እሱም ደግሞ እዛው ቤታችን እንቀመጣለን። ከፈለገ ቤቱን ይጠቀልላል፣ ካልፈለገ ደግሞ ቤቱን አይጠቀልልም። ከሌለው ማለት ነው። ካለው ደግሞ ጠቅሎ ቤቱን ይኖራል አግብቶ ሌላ ሚስት። ከህይወትም ሙሉ ለሙሉ ያላስወጣኸውን ሰው በዚህ ልክ በጦር ወቅተህ የጦር ዝናብ አውርደህበት ሂዱ። ወደ ስን ለምን ትሳደባለህ? እነሱን አንቋሽ ይዘው ወደ ስና ፋሚሊ ለምን ትሳደባለህ? ወደ ስና ፋሚሊ እኮ ነው እዚህ ያደረሰክ። የሩታንም ፋሚሊ የሄርሜላንም ፋሚሊ መንካት የለብህ። ለምን እንደዚህ ታደርጋለህ? ከጎንህ ሆነብን እኮ እኛ። እኔ ትክክል ነገር ስትሰራ ወንድሜ ነህ፣ ከጎንህ እንቆማለን ብያለሁ። እንደ ቆም ነው ሁሉ ከጎን እንሆናለን ብያለሁ። ተመልካችን ግን የምትሳደበው ነገር ዋጋ ያስከፍልሃል። ያለ ተመልካችን ትቀራለህ። 500K ለመግባት እኮ የፈለግከው እኮ የሆንከው እኮ ይሄ ተመልካች እኮ ተመልክተው እኮ ነው። ተገቢ ነው ታዲያ ተመልካችን መንካት? ተገቢ ነው ታዲያ ተመልካችን መሳደብ? ምን ማለት ነው? አልገባኝም እኔ። አንዳንድ ጊዜ እኮ እባብ ገላው ያምራል ካፉ ላይ ነው መርዙ። ከአረባባ ሰው ጋር ንግግር አታብዙ፣ ከሆሳ ሰዎች ጋር ንግግር አታብዙ ብለው ለዚህ ነው። ስለዚህ ወንድን ስል መንካት አለብህም። ሄርሜላ ከመቼ ወደ ነው ጓደኝነት የፈጠረሽው ከሩታ ጋር ስትሉ ነበረ። ደግሞ ሌሎቹ አንዳንድ ጊዜ ቅቤ ምላሳችሁ ቅቤ ይቆላል። ምን ችግር አለው ታዲያ ጓደኝነት ቢፈጥሩ? ከጀርባ ያለው ሲጀመር ውስጥ ላይ እንወቅ የምትሉ ሰዎች አላችሁ። ምን ነው ቡና አጣጥቻለሁ የምትሉ ሰዎች አላችሁ። በቪዲዮ ተገድፋችሁ በቪዲዮ ታይም ተገድፋችሁ ሀሳብ የምትሰጡ ከሆነ ስጡ። ምን ነው በጀርባ ያለውን ነገር ቅቤ ቆልተናል፣ አብረናቸው በልተናል፣ ጠጥተናል፣ ተኝተናል ከመሀል አላችሁሳ። ከባልና ከሚስት መሀል ተኝተናል ከመሀል አላችሁሳ። እኛ ከእናንተ በላይ እኮ መፈትፈትና መውጣት እኮ አያቅተንም እኮ። ከእናንተ በላይ መናገር ኮንፊደንስ አለን እኮ እኛ። ከእናንተ በላይ ምላስ አለን እኮ እኛ። ያውም ትንተና የሚችል ሙንደ እናንተ አጨማልቆ በአንድ ላይ ዝም ብሎ ይሄንን የሚል እንዴ! ምን ነው እንደዚህ? ገና ነገረው ንግግር አወቅን፣ ገና ነገረው እንደዚህ እንደዚህ አታርጉ። ሩታ ሰው አይደለችም እንዴ? ሰው እኮ ነች። እሷም እኮ እንደ ህዝብ፣ እንደ ሀገር፣ እንደ እህትነት፣ እንደ እናት፣ እንደ ሚስት፣ እንደ መውለድ እንዴ ከጎኗ እንሆናለን። አሁንም ቢሆን አታሳዝናችሁም? ታሳዝናለች። ሄርሜላ ለምንድን ነው ጓደኝነት የፈጠራችሁ ከሩታ ጋር? መቼ ታውቃላችሁ? ጓደኝነት ይፍጠሩ ጣቢ ሆኑ እሱ ነው እንደዚህ ያደረጋቸው። ለምን እሱን አከሱ ሄዳችሁ? በአንድ እንዲመጡም ያደረጋቸው እሱ ነው። ጽፎ የሚሰጣቸው እሱ ነው። ታደሳ አንዳንድ ጊዜ ተቆጡት። አብርሃምንም ትክክል አይደለም አብረሽ፣ ይሄ ነገር ትክክል አይደለም፣ አንተን ይጥልሃል፣ አንተን ይጎዳሃል። በተለይ የሴቶች ወሬ፣ የሴቶች እንባ፣ እንደገና ደግሞ ተው፣ ሶሻል ሚዲያም ሰው ትገባለህ፣ ተው ምናምን በሉት። ምናልባት የሚያጸዳው ሰው ሊኖር ይችላል። ይሄ ልጅ እኔ በእሱ አልፈርድም፣ እንደፈለገ ግን ሴቶቹ ራሳችሁን አስከብሩ። ወደ ስና ፋሚሊን አታሰድቡ። እናንተም ራሳችሁን አስከብሩ። ሩታም ወርደሽ ተፈጥፍጠሽ እዚች ፍቅር የምትባለው ጩቤ ምላስ ጋር ልትሰሪ አይገባሽም። ከሄርሜላም ራስሽን ሁኒ። ወደ ስና አትሳደብ። አብረሽ ዋጋ ትከፍላለህ ወደ ስና የምትሳደብ ከሆነ። እውነቴን ነው የምነግርህ። እኔ በተለይ ስደት ያለው እህቶችን አዋርዳለሁ ካልክ ዋጋ ትከፍላለህ። ባዶውን እንደምቀር ወቃት እንዴ! እዚህ የደረስከው በዚህ ህዝብ ነው፣ ያውም በሰፖርቱ፣ ያውም በገንዘብ ጭምር። በዩቱብ ብቻ አይደለም እኮ ገቢው፣ ሰፖርት ጭምር ከነ ተቢ ከነ ሁሉም ነገር። ማንም ሊገድፍ አይችልም በዚህ። ምናልባት የታመሙ ሰዎች ካልሆኑ በስተቀር ዋጋ ትከፍላለህ። እንደዚህ አታድርግ እንዴ! ስደት ላይ ያሉ እህቶቻችን አትንካ። ይሄ ነገር ዋጋ ያስከፍልሃል።
እንደዚህ አታድርግ፣ ጥሩ አይደለም። ስለዚህ ወደንስን መንካት ዋጋ ያስከፍላል። ይሄ ወደንስ ለአንተ መስዋዕትነት ከፍሏል። በወደክበት ጊዜ፣ እቃ ባጠብክበት ጊዜ፣ በተደበደብክበት ጊዜ፣ በተመታህበት ጊዜ፣ በተገፋህበት ጊዜ፣ የራቆት ቪዲዮ ተይዞብኛል ብለህ በመጣህ ጊዜ፣ በመስቀል መተት ተደርጎብኛል ባልክ ጊዜ እውነት መስሎት ህዝቡ ሆ ብሎ ተነስቶ ስራውን ትቶ ለአንተ እኔም ጭምር ተፋልም ያለው አልቅሰናል ጭምር ሶሻል ሚዲያ ላይ መሳቂያ ሆነናል። ወተት ጠጡ። ማነው ወተት የሚጠጣው? ለእናንተ ቁማር፣ ለእናንተ ድራማ ተብሎ ነው ሰው ወተት የሚጠጣው? ማነው ወተት የሚጠጣው? ለአንተ ይመችክ፣ ችግር የለውም። ፍቅር ለአንተ ከሆነችክ ነገ ደግሞ እንደ ውሻ ወጥተህ ካላባረርካት መልካም ጋብቻ፣ መልካም ትዳር። ሴት ልጅ ባሪያ ሆነ አሁን ደግሞ ያመጡት እንደሌላ አይዲያ ቀይራችሁ ስሩ። ሴት ልጅ ባሪያ እንድኮን አታድርጉ። ሩታም ሄርሜላም ራሳችሁን አስከብሩ። ካላስ ምንድን ነው እዚህ ልጅ ላይ እንትን አትበሉ። ይበቃል። እውነቴን ነው የምነግራችሁ፣ ይበቃል። ተው። ማንም ላይ ቁማር አትጫወቱ።